ታዲያ ከዚህ እንዳንተ አይነት ባለጌ አባት ከዚህ ወፈፊ ፍቅረኛሽ ጋር ነው የኔ ልጅ ታዲያ ተሳደግ የሚፈልግ ስለሆንክ ብቻ ማሳደግ የምትችለው ይችላል አይገርምም በምንም አድርጌ ግን አንተ በፍጹም ልጅቷን አትወስዳት ከአያቷ ብትወስዳት አያቷ በጣም ጉዳይ ሁለተኛ ነገር ደግሞ ማስታወሻ አይደለችም ለኔ ይኸውልሽ ሰማሽ ለኔ ደግሞ ልጄ ናት እሺ ማስታወሻ አይደለችም ሁለተኛ ደግሞ ልንገርሽ ያው ወፈፊ ባልሽ እንደልሽ ልጄ እንዲያቅፍ አልፈልግም በቃ አንተ ጋር ልንገርሽ ልጅቷ የኔ እንጂ እሷ አይደለች ማለት ነው ዳምቦ ነው ልጅ ልንገርሽ ዳምቦን አባቷ ነው ተሸክሜም ቢሆን አበላታለሁ እሺ ለልጅ አላንስ ልጅን ደግሞ የማየት መብት አለኝ የማግኘት መብት አለኝ የመውሰድና የማሳደግ ደግሞ መብት አለኝ ይሄንን እየመረራችሁ ነው ማለት ነው ተአምር አትወስዳት ካወራ እንደሞድለትን ባሪ ልንገር 6 አመት ጠብቆኛል እንዳንተ በ6 ወር ውስጥና በ6 ሰዓት ለመልከስከስና ለመንዘላዘል አትቸኩል እየተፈጠፈሽ ቀን በቀን ምንድነው በደንብ ምን ያወራል እስከምችል ድረስ ለፍቻ ሰድቂያታለሁ አሁን ደግሞ ወስዳታለሁ ብሎ ሁነት ኮለት አመት በኋላ ከመጣ ሰው ጋራ ጉለሱ የሚፈርድ ወይ ደግሞ ለኔ የሚፈርድ መሆኑ በደንብ ይመናየው ነው ሰላም ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ ባላችሁበት ሰላማችሁ ይብዛ እንግዲህ ዛሬ ያው ሰላም የሆነ አይነት ነገር ላይ አይደለም ያለሁት ግን ደግሞ ያው ለእናንተ ማሳወቃችሁ አሪፍ ነው ብዬ ነው እና እናንተም ስለብጡ ጉዳይ በጣም ብዙ እያላችሁ ስለነበረ ዛሬ ደግሞ እንግዲህ በብጡ ጉዳይ አንድ ነገር ሆኗልና ያም ነገር ምን መሰላችሁ ቤተሰቦች ወላጅ አባቷ ማለትም እናቴ አያቷ ጋር ሄዶ ነበር አያቷ ጋር ደግሞ የሄደበት ምክንያት ልጄን ወስዳለሁ ለማለት ነበርና በጣም ገርሞኛል እንዴት ምን አይነት ድፍረት ቢኖረው አያቷ ጋር ድረስ ለመሄድ ያበቃው ነገር እኔም ሊገባኝ ያልቻለው ነገር ነው ለምን ከሆነ ግን ይሄን ያህል ድፍረት ይኖራል ብዬ አላስብም በርግጥ እንዲሁም ደፋር ነው ግን ደግሞ ይሄን ያህል ድፍረት ኖሮት የቡጥ አያት ጋር ሄዳል ብዬ አላሰብኩ ነበር ቢመጣ ራሱ መጀመሪያ የሚመጣው እኔ ጋር ነበር ብዬ አስብኩ ግን ደግሞ በርግጥ እኔ እንደማልሰጠው ስላወቀ ወይ ደግሞ ከኔ ጋር እንደሚስማማ ስላወቀ መሰለኝ ወደ ቡጥ አያት ጋር ሄደውና የቡጥ አያት በጣም ደንግጠዋል ተናደዋል ምን ልበላችሁ ማስረዳት በማልችለው አይነት ነገር ውስጥ ሆነው ነበር ሲነግሩኝ የነበሩትና መቶ ልጄን ወሰድ እንደምፈልግና ከአንድ ሳምንት በኋላ ልጄን ወስዳታለሁ ምናምን ብሎ ዝቶባቸው ነው ሄደው እኔ ምን አይነት አይምሮ ምን አይነት ጭንቅላት ቢኖረው እንደዚህ ያለ ነገር እንዳደረገ አልገባኝም ግን አላውቅም በጣም የቡጡና ታዝነዋል ማለት ያው ቡጡና አሁን ላይ የቤዛ ምትክ አድርገው ነው ያዩ ያሉት የቤዛ ምትክ ናት በቃ ቢያንስ እንኳን ቤዛ ብትሞት ምትክ አስቀምጣልኝ ማስታወሻ አስቀምጣልኝ ሄደችው ብላ ያሰቡ ባለበት ሰዓት ላይ ነው እና ይሄን ነገር እያለ ነበር በጣም ያስጠላል በጣም ማለት ነው ይሄ ነገር መፈጠሩ ለኔ ራስ በጣም ግግም ያለ አይነት ነገር ነውና አሁን ደግሞ ከነሱ አልፎ ጭራሽ እኔ ጋር ነው የመጣው እኔ ጋር ደግሞ የመጣበት ምክንያት ላዋራሽ ፈልጋለሁ ስለአንዳንድ ነገሮች ብሎኛል እኔ ስለምን ሊያወራኝ እንደፈለገ አልገባኝም ስለምን ነገር ሊያወራኝ እንደፈለገ እኔ ምን አይነት ድፍረት እንዳለው ባለፈው እንደዛ ተለያይተን እንደዛ ዱላ ቀረሽ ንግግሮችን አድርገን ድጋሚያው ላዋራሽ ፈልጋለሁ ያለበት ምክንያት በቡጡ ጉዳይ ሊሆን ይችላል አላውቅም ግን ቤተሰቦች እናንተ እስቲ ምን ትሉኛላችሁ በርግጥ አዎ አባቷ ነው አባቷን ደግሞ ልከለክላት አልፈልግም ማለቴ አባቷ እንደሆነ ሳታቅ እንድታድግ አልፈልግም ምክንያቱም ነገ ተወቅሰኛለች ብዬ ነው ማስበው የአባትነት ፍቅር እንድታጣ አልፈልግም ምክንያቱም የእናትነት ፍቅርን ማታ ስለኖረች ከዚህ በኋላ የእናትነት ፍቅር ታገኛለች ብሎ ማሰብ ይከብዳል ምክንያቱም ቤዛ ይልች በርግጥኛ እንደ እናት ሆነ ልናሳድጋት እንችላለን ግን ደግሞ እናት ናት ምንም ቢሆን የእናት ፍቅር ስላጣች አሁን ደግሞ የአባት ፍቅር አጣ እንድትኖር አልፈልግም በእውነት ለመናገር ከሆነና እንዴት ማለት ግራ ገብቶኛል አልሰጥህም እንደምለው እርግጠኛ ነኝ ምክንያቱም ለሷ አሳልፈ አልሰጥም ያጣራው ነበር ስለሱ ግን አሁንም ቢሆን ከድሮ ማንነቱ ምንም የተለወጠ ነገር የለም አሁንም ቢሆን ሲሰኛ ነው አሁንም ቢሆን የማይሆን አይነት ህይወት ውስጥ ነው እየኖረ ያለው ግን ላይፍ ተስተካክሏል አሁን ልጅ ማሳደግ ይችላል ያለበት ሁኔታ ላይ ነው እኔ ልጅ ማሳደግ ቀላል አይደለም እውነት ለመናገር ከሆነ በቡጣ ይቻላል በደም ልጅ ማሳደግ ቀላል አይደለም ገንዘብ ስላላችሁ ብቻ ልጃችሁን አሳድጋለሁ ማለት ወይ ደግሞ ማኔጅ አደርጋለሁ ብሎ ማሰብ ከባድ ነው በጣም ይከብዳል ምክንያቱም ልጆች ከገንዘብና ከሚያስፈልጋቸው መሰረታዊ ነገር በላይ የሚያስፈልጋቸው ፍቅር ነው እንክብካቤ ነው አጠገባቸው መለየት የለባቸውም ያን ነገር በጣም ይፈልጉታል እሱ ደግሞ ያን ነገር አሁን ላይ ይስጣታል ብሎ ማሰብ ራሱ ትልቅ ክሻት ነው የማይሆን ነገር ነው ምክንያቱም አይሰጣትም ያንን ደግሞ በደንብ እርግጠኛ ስለሆንኩ
ቢሰጣት ኖሮ ገና እናቷ ሆድ ውስጥ ባለች ሰዓት ላይ ለመንከባከብ ይሞክር ነበር ቢያንስ ልጅ እንዳለው ያወቀ ሰዓት የአባትነት ስሜት ትንሽ እንኳን ይሰማል ብዬ አስባለሁ ልጅ አለ ልጅ ተፈጥሮልሃል ሲባል የሆነ ሰው ደብዛውን አጥፍቶ አይደለም መጥፋት ያለበት እንዳይ በእርግጥ እሷን ላይ ወዳት ይችላል ከሷ ጋር ላይ ስማማ ይችላል ግን ደግሞ ውስጥ ያለችው ልጅ የሱም ስጋ ናት የሱም ነፍስ ናት አይደል እኔ እንደዛ አድርጌ ነው ማስበው አላቅም እናንተን ግን ግራ ገብቶኛል ተአምር አልሰጠውም ልጅቷን በስለሱ ጉዳይ ሊያወራኝ ከመጣና የእውነት ድፍረት ኖሮት ቡጡ ስጭኝ የሚለኝ አይነት ከሆነ እንደማልሰጠው እርግጠኛ ነኝ ግን ደግሞ ግራ ይገባኝ ነገር እንዲያገኛት ልፈቅድለት ይችላል ምናልባት በሳምንት አንድ ቀን ወይ ሁለት ቀን እንዲያገኛት ወይ ደግሞ ያው የአባት ፍቅሯን እንድታጣው ስለማልፈልግ አባትነቱን እንድታውቀው ኢቨን እስካሁን ድረስ ቡጡ ነው ምንላት እንጂ ይሄን ያህል ትክክለኛ ስም በደንብ አላወጣንለትም እቺ ልጅ ነገ ትምህርት ቤት ትገባለች ከትምህርት ቤት ከገባች በኋላ በትምህርት ቤት ስሟ ደግሞ የምትጠራበት የአባት ስም ሊኖራት ይገባል ያስፈልጋታል አያቷ ስትለኝ በአያቷ ስም ትጠራለች እያለችኝ ነበር ሰሞኑን የነገረችኝ ነበርና ኖርማል ሳወራት በአያቷ ስም ትጠራለች ችግር የለውም ያለችኝ ነበር ግን አባት ይያላት በአያቷ ስም መጣራቷ አንደኛ ነገር ደስ አላለኝ ምክንያቱም ነገ ልትወቅሰኝ ትችላለች እቺ ልጅ ነገ አባቴን ለምንድን ያላሳየሽኝ ለምንድን አባቴን እንድታወቅ ያልፈቀድሽልኝ ትለኝ ምን አይነት መልስ መልስና እንደናንተ ቤተሰቦች ምን አድርጊ ነው የምትሉኝ ማለት እስቲ እናንተ ቢያንስ ሐሳባችሁን ኮሜንት ላይ አስቀምጡልኝ ይሄንን ነገር በደንብ እንድወስንበት ማለት ነው አሁን ላይ እሱ ነገር በጣም እያስጨነቀኝ ያለበት ሰዓት ላይ ነው ቡጡን ወስዳታለሁ አልወስዳትም በእርግጥ በህግ በኩልም ሊመጣ ይችላል ግን ደግሞ አሳዳጊነቱ ቢያንስ እንኳን ለኔ ባይፈረድልኝ ለአያቷ ይፈረድለታል ብዬ አስባለሁ በቻልኩት አቅም ለመሟገት ብዙ ነገሮችን እሞክራለሁ ግን ደግሞ ምን አስቦ እንደሚመጣ አላቅም ለምን እንደዚህ አስቦ እንደመጣ አላቅም ምን ቀን እሱን እንዳወኩትኝ አላቅም አሁንም ድረስ ቢሆን የሚጸጽተኝና ከሱ ጋር ባላደርገው የማስበው ነገር ምን ቀን ነው ከሱ ጋር የተገናኘው የኔን ህይወት ማመሰቃቀሉ ሳያንሳው ከኔ ጋራ ያ ሁሉ ትርምስና ምስቅልቅል የሆነ ህይወት ማሳለፍ ሳያንሳው ድጋሜ ደግሞ አሁን መጥቶ ቡጡን ስጪኝ ወደ ማለት ከገባ ትልቅ ድፍረት አለው ማለት ነው አቃሉ ገንዘብ ሊኖር ይችላል በገንዘብ ብዙ ነገሮችን ሊያደርግ ይችላል ግን ደግሞ እኛም ፈጣሪ ያለን ብለን ወይ ደግሞ ፈጣሪን ተማምነን ተቀምጠን ያለነውና እስቲ ሲመጣ ደግሞ በደንብ የምናየው ይሆናል በደንብ እስቲ ሊለኝ የሚችለውን ነገር በደንብ አየዋለሁ ምን እንደሚለኝ እውነት አፍ ኖሮት ቡጡን ስጪኝ ይለኛል ከሁለት አመት በኋላ መጥቶ ኦልሞስት ቡጣውን 2 አመት ሊሞላት ነው ከሁለት አመት በኋላ መጥቶ የእውነት ልጅን ስጪኝ የሚለኝ ከሆነ በደንብ አብረን እናየዋለን ቤተሰቦች ከእናንተ ጋር እስቲ አብረን የምናየው ይሆናል ሐሳብ አስተያየታችሁን እስቲ እናንተ ኮሜንት ላይ አስቀምጡልኝ ማለት ይሄን ማድረግ አለብሽ ኪያ ይሄኛውን ብታደርጊ ለልጅቷ ይጠቅማታል ይሄኛውን ነገር ብትወስኚ ብትሉኝ ደስ ይለኛል ብቻዬን በስሜታዊነት ወይ ደግሞ ተናድጄ ብቻ ስላለኝ መወሰን አልፈለኩኝምና ቤተሰቦች እንግዲህ እስቲ እናንተ ኮሜንት ላይ ሐሳባችሁን ግለጹልኝ ላይክ ሰብስክራይብ ሼር ማድረጋችሁን ደግሞ እንዳትረሱ እስቲ አሁን ደግሞ እስቲ እሱ እየመጣው ነው ብሎኛል እዚህ ከመጣ በኋላ ደግሞ አብረን ምን ይሆናል ቤተሰቦች ምን እንደሚለኝ እስቲ አብረን እናየዋለን ያው እንግዲህ ቤተሰቦች ደርሻለሁ ብሎኛል እየመጣ ነው ሰላም እንዴት ሰላም ሰላም ይፈልክ ለምን ልጄን ወስዳት ፈልጋለሁ ልጄን ለወስዳት ፈልጋለሁ ልጅ አለ እንዴ እሱን ትጠራጠራለሽ እንዴ ልጅ እንዳለ ያውቀው ነው ኮፓውስታዲ ይቅርታ ሲጀመር አንደኛ ነገር ማለት አባቷ እንደሆንኩ መቼስ አትክጂም ምን አይደል አባቷ መሆኑን አክዳል እኮ አንተ አልካድኩም አልገባኝም ለዚህ ነው ካድኩት እኔ ለዚህ ነው የመጣው አባቷ አይደለም ብዬ ነው ሲልከው አሁን ይኸውልሽ እኔ ካንቺ ጋር ምንም ነገር ውስጥ ነው በቃ ሌላውን ነገር ታዩና አሁን እኔ ስለ ልጄና ስለ ልጄ ብቻ ነው የመጣሁት የልጅን ስም እኮ በትክክል የማታውቅ ሰው ነህ የልጅን ስም በትክክል ማታውቅ ጾታዋን እንኳን ወንድና ሴት መሆኑን ያወቅኩ አሁን ስትመጣ አይደል አሁን እኮ መጣው እኮ አይደል እና ከመጣው በኋላ ምን አባት አይደለም እንድትይ አይደለም አባትነት በጣም ይጎላል አባትነት እኮ አባት መሆን አይደለም ብዙ ነገር ያስፈልጋል መኖር አለበት አባት ሆነ ሲጀምር ማለት ነው ኩል ኖር እኮ ነው የመጣው አሁን አመጣጥ ተራሽዷል
ማለት ረፍዷል ልጅ ልከለኪኝ ነው ምን ማለት ነው ረፍዷል ምናምን ማለት ሲጀምር ሰጣለሁ ብያለሁ የሰው ልጅ አይደለም የሰው ልጅ ይዘሽ ነው ሰጣለሁ ብያለሁ ልጅ እሱን እቀበልሻለሁ ተአምር እንዳታስብ አንደኛ ነገር ለዚህ የመጣህ ከሆነ ብትወጣ ደስ ይላል ኖ ይኸውልሽ አንድ ነገር ልንገርሽ ልጄን ይኸውልሽ የማየትም መብት አለኝ ይሄንን አንቺ ልከለኪኛለሽ ማየቱ ልንህጋ አይችልም ድንገት ከርቀት ልጅቷ የኔ ናት ይልሽ ወደድሽም ጠላሽም ልጅቷ የኔ ልጅ ናት ይሄንን እየመረረሽም ቢሆን ዋጭ እና ምን ኪያ ስለዚህ በፈለኩት ሰዓት መጥቼ አያታለሁ ደሞም በሰሞኑ ደሞ ወስዳታለሁ ከኔ ጋር እንድታድግ ነው የምፈልገው አታድግም ካንተ ጋር ለምን አታድግም ታዲያ ከዚህ ወፈፌ ፍቅረኛሽ ጋር ነው የኔ ልጅ ታሳድግ የምትፈልጊው አይደለም ይኸውልሽ ሲጀመር ይኸውልሽ ልንገርሽ ለአንቺ ያልሆነ ለልጄ ይሆናል ብዬ አልጠብቅም እሱን ገባሽ ልጄን ደግሞ ማለት ነው የመውሰድም መብት አለኝ አሁን የመጣሁት ይኸውልሽ ለልጄና ለልጄ ጉዳይ ብቻ ነው ሌላ ነገር አይደለም ገባሽ አይደል ይሄ ደግሞ ምንም አይነት ህጋዊ መብትም የለሽም አንቺ እኔን ልጄን እንዳላገኝም ሆነ እንዳልወስድ ምንም አይነት ህጋዊ መብት የለሽም መብት ያለ አንተ ጋር አባስ ስለሆንክ ብቻ ማሳደግ የምትችለው እችላለሁ አይገርምም በምንም አድርጌ ግን አንተ በፍጹም ልጅቷን አትወስዳት እሱን ደግሞ እናያለን አሁን እዚህ ጋር የመጣው ለዚህ ከሆነ ወጣልኝ እንደው እሱን አብረን እናየዋለን በቅርቡ እናየዋለን ማለት በቅርቡ እናያለን ያው ጠብቂ ቁጭ በልና አዋራኝ ጠብቂ እኮ አልኩሽ ልጄን እኔ ካልወሰድኳት ከዚህ ቤት ይኸው ለአንዴ ቁጭ በልና አዋራ ምንድነው ቁጭ በልና አዋራ የገዛ ልጄን እንኳን አልሰጠህም እያልሽኝ እኮ ሲጀመር አንተ መተዳደሪያ ራሱ ንብረት አለ እንዴ መተዳደሪያ ስራ አለ ላንቺ የሚሆናልኝ እንኳን ለሰው ይቀርና ስለኔ ይመለከታል እኔን ታኖረኛለህ ደግሞ ዳምቦን ይልሽ ድንገርሽ ዳምቦን አባቷ ነው ተሸክሜም ቢሆን አበላታለሁ ለልጅ አላንስ በጣም ስታሳዝን ካዳ ተሸክመ የምታበላት መሆኑን ብታውቅ ኖሮ ካዳ ለምንድን ነው ቤዛን ጥላት ሄድከው እንደዛ ስለምን ያፈነበር እንደዛ ስለምን ያፈነበር ሳትወለድ በፊት የጠላት ከተወለደችና ካደገች በኋላ በቃ ችግሩ የነበረው ከቤዛ ጋር ነው እንጂ የነበረው ከሷ ጋር ነው እንዴ ከልጄ ጋር ነው እንዴ ጸበይ ነበር በቃ በጣም ቀላል ነው ነገሩን አታወሳስቢ አሁንም ድጋሚ እንዳዲስ ይልክ አንደኛ ነገር ያ ያለፈ ታሪክ ነው አሁን ግን ልጄ በህይወት አለች አይደል ልጄን ደግሞ ኃላፊነት ወስጄ ማሳደግ ፈልጋለሁ ይሄንን ደግሞ አንቺ ልከለኪኛች በቃ ሰማኛለ ሲጀምር አያቷ ጋር ሄደ ነበር አይደል እንቢ ብለሃለች ስለዚህ እኔ ጋር መምጣት እኮ አስፈልጋለሁ እኔ አንቺ ጋር እንደነበርሽ ነበር ልጄ ማቀው አያቷ ጋር መቼ እንደሄደች በምናቃለሁ ለዛ እኮ አያቷ ጋር ነው ሲል ደግሞ እሳቸው ከነቀር የኔን አይን ማየት አልፈለጉም አንዴ ሁለት ይሞክራል ስለምንድነው የሚያዩት እኔ ስለነሱ ምናን አይደለም አሁን ስለ ልጄ ነው የመጣሁት አይደል ልጄን ደግሞ የማየት መብት አለኝ የማግኘት መብት አለኝ የመውሰድና የማሳደግ ደግሞ መብት አለኝ ይሄንን እየመረራችሁ ነው ማለት ነው ተአምር አትወስዳት እንዴ ማን ስለሆንሽ ነው አንቺ በእኔ ልጅ አንቺ ማን ስለሆንሽ ነው የምታዥው እንዴ ሞለዳ አይችልም እንዴ ባልሽ ምንድነው እንደማደጎ ታሳድጋት ነው የኔ ልጅ እኔ ደግሞ ልንገርሽ ያ ወፈፌ ባልሽ እያለ ማለት ነው የኔ ልጅ ካንቺ ጋር እንድታድግ አልፈልግም መጀመሪያ አንቺ ብታሳድጋት አይከፋኝም ነበር ይሄ ግን ይኸውልሽ ለሴት ክብር የሌለው ወፈፌ ባልሽ እያለ ሴት ልጅ እኔ እሱ ቤት እንድታድግ አልፈልግም ያውም የኔ ልጅ ሰማኛለህ ይሄን ደግሞ አመንሽ ባላመንሽም ደግሞ ከሰሞኑ መጥቼ ልጄ ነው ወስዳል አንድ ነገር ልንገርህ እሱን ታያለሽ ቁጭ ብለህ አዋራኝ ተነጋገርን በቃ ምንም ነው ቁጭ ብለህ አዋራኝ አወራውሽ እኮ ልጄን ነው መፈልግ ልጄን ነው የምትፈልገው ነው መጀመሪያ ቁጭ ብለህ አዋራኝ ምንድነው ማወራው አንድ ነገር ልንገርህ ሲጀምር ቡጡ የኛ የቤዛ ማስተውሻ ነው ካያቷ ብትወስዳት አያት ይወጣል ጉዳይ ሁለተኛ ነገር ደግሞ ማስተውሻ አይደለችም ለኔ ይኸውልሽ ሰማሽ ለኔ ደግሞ ልጄ ናት እሺ ማስተውሻ አይደለችም አብራኝነት ነው እፈልጋለሁ በቃ ልጄ ናት ልጄ ምንም ስለፈለክ ብቻ ማሳደግ አለብህ አሳድጋታለሁ ከዚህ በኋላ ኖረዋለሁ ምንድነው ገና የሁለት ዓመት ልጅ ናት አይደል ባይሆን ጭቅላቷን አትበርዟት እንዲያላችሁ እናንተ ቂላት በድንገት ገና ስለአባቷ ምን ነገር የማታውቁት ለምንበርስ በሽተኛ ሲቀጥል ደግሞ 2 ዓመት አፈር ደቼ በልቼ ያሳደግኳት ልጅ አንተ ዛሬ መጣ አትወስዳት እሱን ደግሞ በህግ ፈርዳለሁ እሱን አብረን ነው እሱ ችግር የለውም መቼስ የትኛው ህግ እንደሆነ ወላጅ አባት አንተ ተንከስሰው እኔን ወላጅ እናቷ ጓደኛ ይስጥ በማደጉ ማርገው ለእናቷ ጓደኛ ይሰጥ የሚለግ ካለ እኔ እንግዲህ የት ሀገር እንደሆነ አላውቅም ይሰጣል
ይልክ አንድ ነገር ልንገር ለቡጡ መክፈል ያለብኝ ነገር ሁሉ ከፍላለሁ ለቡጡ መክፈል ያለብኝ ሁሉ ከፍላለሁ አባቷ ነኝ አባቷ ብትሆንም ማለት ነው ለአባትነት ካልበቃ ግን እንኳን እኔ ህግ እንኳን እሱ ነው ይፈርደና ይሻላል ይልሽ አሁን እዚህ ጋር በባዶ ሜዳ ምንም መጨቃጨቁ አያስፈልግም አንድ ነገር ልንገር አንተ እኮ ተራ ሲሰኛ ተራ በመጀመሪያ ሲነግርህ ማለት ነው ውስጥ የገባሁት ባንቺ ምክንያት ከዚህ በኋላ ደግሞ ባንቺ ምክንያት ደግሞ ልጄንም ማጣት አልፈልግም ገባሽ አይደል ባንቺ ምክንያት አትበል ለኔ ምን አደረግ ባንቺ ምክንያት ምን አደረግላኔ ብላ ይሄ ሁሉ ስህተት የገባሁት ባንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው ባንቺ ምክንያት እኔም ብትወድ ኖሮ ባልተልከሰከስክ ነበር እኔም ብትወድ ካሜራ እንደምወድለትን ባህሪ ልንገር 6 አመት ጠብቆኛል እንዳንተ በ6 ወር ውስጥና በ6 ሰዓት ለመልከስከስና ለመንዘላዘል አልችልም እየተፈጠፈሽ ቀን በቀን ምንድነው ልታርግበት ለማንኛውም እሺ አሁን ካንቺ ጋር ለነታረክና ለጨቃጨቃለን የመጣው ልጄን ከሰሞኑ ፈታ ተአምራት ውስዳታለሽ ይልክ አንድ ነገር ልንገርህ ቡጡን ተአምራት ውስዳት አንተ እኮ ነው ማናገረው ቆይ ስሚ አንድ ነገር ልንገርሽ እንደው ይልሽ እኔ እነሱን አላቃቸው ማቋ አንቺ ነው አይደለ ልጄ ነው ይልሽ አባቷ እንደውም እንድትነግሪያት ፈልጋለሁ አለንተ ይሄ ግዴታሽ ይልሽ ልንገርሽ ወዲሽ ሰማሽ ግዴታሽ ነው እንደ ሰውኛ ቢገባ ኖሮ ማለት ነው ቡጡን ላንተ ለማስተዋወቅና ለመናገር በጣም ዝግጁ ሆንኩበት ሰዓት ነበር ግን ከእንዳንተ አይነት ነገር አውቃችሁ ያሸሻችሁት ነው ሁለተኛ ደግሞ ልንገርሽ ያው ፈት ባልሽ እንደልሽ ልጄ እንዲያቅፍ አልፈልግም በቃ አንድ ነገር ልንገርሽ ልጅቷ እኔ እንጂ እሱ አይደለችም አይደል አሁን ከነከነ እንዲያጫውታት አልፈልግም አሁን ከነከነ አዎ ሰሞኑን አይቻለሁ ሞታስ ቢሆን ኖሮ ሰሞኑን አይቻለሁ አንዴ ሞታስ ቢሆን ኖሮ ምንድነው የምታማርጪው አንቺ ነገር ልንገርሽ እስካሁን ድረስ የቡጡ ተጽናንታ ያለችው ቡጡ ስላለች ነው እንጂ እንደ ቤዛ ሞት ቢሆን ኖሮ አያትየዋም እስኮነ ነው አንድ ነገር ልንገርክ ቡጡን ወሰድካት ማለት አንደኛ ነገር አያቷ ትጎዳለች ይልክ ዛሬ መተክ ልጅ ልውሰድ ብለህ እንቁርጥሽ ልጅ እያለኝ እንዳለ ልጅ እንደማህንም ኖሮ ምን እዳለብኝ እስቲ ንገሪኝ ምን እዳለብኝ ምን ታውቂያለሽ አንቺ ስለልጅ አንቺ ስለልጅ ምን ታውቂያለሽ ምክንያቱም ማለት ነው ቤዛ ከሞተች ከ3 ሳምንት ጀምሮ ሳሳድጋት የነበርኩት እኔ ስለሆንኩ ስለ ቤዛ ሁሉንም ነገር አውቃለሁ ስለ ቡጡ ሁሉንም የራስሽን ልጅ ስትወልጂው ነው እስተንከራሻታለሽ ባክሽ ምንድነው የምትይው አረሳት ኧረ ባክሽ በፍጹም አረሳት በቸልና ቢሆንልኝ ስላለልሽ ነው አብሬያት ነው ማሳደግ ስትወልዱ የኔ ልጅ ይኸውልሽ ልንገርሽ ከቁጥር አቆጥ ይኸውልህ አንድ ነገር ልንገርህ አንደኛ አዳራይ ናት ሁለተኛ ነገር በወልድ እንኳን ቡጡም ልጄ ናት ምንም የሚለያት ነገር አይኖርም ለኔ ደግሞ ይኸውልሽ ሁለተኛ ልጄ ናት ላንቺ ያሳደግሻት ልጅ ናት ለኔ ሁለተኛ ልጄ ናት እሺ ስሜቱ ይኸውልሽ ይግባሽ ሁለት አመት እኮ ቀልድ አይደለም ሁለት አመት የሰው ልጅ ችግር በኔ ላይ ብቻ ነው እንደሚደርሰው ምንድነው የምትይው አንቺ አልተመቸኝም ብለህ የታወቃት ሰው እኮ እኔ ባዶ በቃ ችግር ላይ ነበር ምን ይጠበስ ታዲያ ስለዚህ አሁን ችግር የለፈታማ መጥቻለሁ እናንተ ናችሁ እንቅፋት ይሆናችሁብኝ አይደል ምን ማለት ነው ድርቅ ማለት የገዛ ልጅን አታይም ማለት እንድታይ ፈቅድልሃለሁ ይልክ አሁን ደግሞ ለነገርሽ እንደወስዳት ነው እንድትፈቅጂልኝ የምፈልገው ተአምራት ወስዳት እኔ በህይወት እያለሁ አንተ ቡጡን ወስደህ ካሳደግ እኔ ሞቻለሁ እሱን አብረን ነው ይልክ አንድ ነገር ልንገርህ እሱን አብረን ነው እንድንስማማ የምትፈልግ ከሆነ ቡጡን በሳምንት አንዴ እየመጣ ማየት ትችላለህ ማጫወትም ትችላለህ ኧረ እባክሽ ከዛ ባለፈ እውነትሽን ነው በሳምንት አንዴ የገዛ ልጅን በሳምንት አንዴ ይኸውም አንቺን እያስፈቀድኩ አዎ እኔ ነኝ ቀልደኛ ነሽ እባክሽ በጣም ቀልደኛ አይደለሁም ቁም ነገር ነው እያወራሁ ያለሁት ትልሽ አንድ ነገር ልንገርሽ አሁን መስመር አልተስለይውልሽ ጭራሽ መስመር ይዘላልሽ ነው እንዴ መስመር ይዘላልሽ ለመሰለሽ የገዛ አባቷን ከልጅቷ ባንቺ ፍቃድ ያው ታውይቶ ተሰምቶም የማያውቅ ነገር አንተ ነገ ሌላ ሴት ስታገኝ በእንጀራ እናት እያንገበገብካት እንድታኖራት አልፈልግም ተረዳኸኝ ስለኔ ግድ ሲጀመር ሲጀመር ነገር ማለት ነው ስለኔ ግድ ስታገባና ስትወልድ እቺ ልጅ በእንጀራ እናት እየተቃጠለችና እየተንገበገበች እንድትኖር ጭራሽ ፍቅርማ እናንተ ነው አየነው እኮ ቀን በቀን ቀጠቀጥ ቀን በቀን እንትን ያለበት ይሄ ነው ፍቅር እናንተ ማለት የሚያድግ ልጅ ነው ታዲያ ታደለ ልጅ ይኸውልህ ስለኔ ፍቅር አይመለከታም 10 ጂኒ ሲሰኝነት እሺ ከእናንተ ድብድብና ጥፍጥፍ የኔ 10 ጂኒ ሲሰኝነት ይሻላል እሺ ልጅ ደግሞ ይኸውልሽ እንደዚህ አይነት ቤት ውስጥ እንድታደግ ፈልግ እናንተ ቀን በቀን በተደባደባችሁ ቁጥር ልጅ ለምን ነው የምትረበሽው ለምን ነው የምትታወቀው መስመርህን አትለፍ መስመርሽን ያዘልሽው መጀመሪያ መስመርሽን ይዘለልሽው አንቺ ነሽ አንተ ነገር ልንገርህ አሁን በጣም ነው የምወደው ሲጀምሩ ማለት እኔ ገደል ለምናገው ሁለታችሁ አይመለከተኝም ግን ልጄ ግን እናንተ አካባቢ እንድትሆን አልፈልግም ነው በቃ አንተን 100 እጥፍ በአባትነት ይበልጣል 100 እጥፍ እኔ ልንገርህ ነጭ ሁሉ የሚያቆም ነው እኔ አሁንም ሲገምት እኮ ልሽ እንገርሽ ማን ይመስለኛል እሱ ለዛ ነው እኔ ልጅ የሰው ልጅ እንዲይዘሽ ግጭት መጥቶ ባብነትን የምታውቀው ለሰው መውለድ የሚችል ሰው አይመስለኝም በስተት የወንደርካው እንጂ የሰው ልጅ ካላሳደኩ ብሎ እንደዚህ ይያያል ስላነሳለህ
ማንሳት አይደለም እኔ አሁን ስጠረጥረው እኮ አልኩሽ መውለድ አይችልም እንጂ የሰው ልጅ የኔ ልጅ ነው ብሎ እንደዚህ በሱ ልክ እንዲ ሞራሉ አይኖርም መውለድ ይቻልከው እንደዚህ የምትሆን ከሆነ መውለድ አለመቻል ምንኛ መታደል እንደሆነ ይገባ ነበር ከእንዳንተ አይነቱ ልክስክስ አንዲት ምስኪን ልጅ ወልዳ መሰቃየቷ ሲታይ አለመውለድ ምን ያህል መታደል ነበር አንደኛ ነገር እኔ ናታጨቃጨኝ አያትየዋ ማለት ነው በጣም አዝናለች በአሁን ሰዓት ላይ ሀዘን አለቀቃት ድጋሚ ካንተ ጋራ በፍርድ ቤትና ለፍርድ ቤት ስትዛዛር መገኘት አትችልም በሽተኛ ናት ካንቺ ጋር እንደዚህ እንደምከራከሩ እኔ እኮ የማንንም ጥያቄ እኮ አንደኛ ነገር እኔ ሳታስፈቅድ ቡጡ ስለዚህ ማን ስለሆንሽ ነው አንቺ ማስፈቀደው እናቷ ባንቺ አንቺ ማሰብ ውስጥ ነው የተወለደችው ማሳደግ ይችላል እሱ ነው ልጅ ህጉ የሚዳኘዋል ምኑ የሚዳኘዋል ግን አንቺ ማን ስለሆንሽ ነው ስለዚህ አንቺ ማስፈቀደው አስፈቀደሽ ነው የማደጎ እናት ማንን እንደሚመርጥ በደንብ ነው እሱ ነው ልጅ ደግሞ ልንገርሽ አንድ ነገር ልንገርሽ ወላጅ አባቷ እያለ አንቺ የሚሰጥብ የለም ይሄንን ወቅ አሁንም ቢሆን ዞሮ በበቂ ሁኔታ ደግሞ ልንገርሽ ልጄን የማሳደግ አቅም አለ የማንንም እርዳታ አልፈልግም አቅም የትኛውን ድረስ ቢደርስልክ እኔ ልንገርክ ሀብት ጣራ ሊነካ ይችላል ግን ደግሞ ቡጡን ለማሳደግ መጀመሪያ ፍቅር ነው የሚያስፈልገው ገንዘብ ኪስን ስለሞሉ ብቻ ለማሳደግ አጣጣናለሁ የእናንተን ተረተረት እዛው ቤታችሁ የእናንተ ፍቅር እኮ እየተባለ አየነው እኮ በየቪዲዮ በየምን እንደው ምን አይነት ፍቅር እንደሆነ እናንተ ራሱ እኔ ፍቅር እንደዚህ ከሆነ ባፍንጬ ይወጣው ነው አይገርምም ድብና አድርገት ተቀናበናል ምን ድብና አድርገው እኔ ናት አንተ ናት እቺ ድሮም ስለቀናና ስለተንገበገብክ ድሮም ታውቂኛለሽ ሴት ልጅ በማሳቀና በማሽኮርመም ነው የምታውቂኝ እንጂ በመማታት እኔ በመማታት አላማለሁ ልክ ነህ ግን አሁን ቢያንስ ስርዓቴን እንዲይዝ ነው እንጂ የሚመጣ እንዳንተ አይነት አስታጥቆ አንድም ቀን ጄን አንስቼ ሴት ላይ አይተሽኝ አታውቂም አሁን በእናትሽ ለራስ ደምራ በሽታን አስተማን ይሄ በሽታ ደፍቶ ደግሞ ቡጡን ያስቀራት አሜን እሺ ለርግማንሽ አመሰግናለሁ ግን ማንኛውም አንቺ መርግማኑ ስለሆንሽ ነው እንደዚህ አይነት ሰው የሰጠሽ መቼስ እግዚአብሔር እኔ እርግማኑ ይድረስልሽ ሌላ ምንም ማለት ነው ፊትሽ እኮ ፈራረሰ የድሮዋ እኮ ኪያ እኮ የለችም ይሄው እዚህ ጋር ይሄው ምን ያላረገሽ ነገር አለ እንዴት ከእንደዚህ አይነት ሰው ጋር ተስማምተሽ እንደምትኖሪ ማይለመድ ነገር እንዴት ለምደሽ እንደምትኖሪ እኔ ኪያ እኔ ላንቺ አዝና አሁን ይኸውልሽ አዝናለሁ ላንቺ እንደዛ ደስተኛ የነበረች ልጅ ቀን በቀን ለቅሶ ቀን በቀን ጫት አመሰግናለሁ ስላዘንክልኝ ያልክ አንድ ነገር ልንገር የኔም ልጅ ደግሞ ያንቺ አሁን ይገርሳ ስለማልፈልግ እየሰማሽ እኔ እኮ ትምህርቴን አቁሜ ይልክ ለ6 ወር ያህል ቡጡ እንድትጀምር እና ምግብ እንድትበላ ስንከባከብኳት የቆየሁት እኔ ነኝ 6 ወር ጊዜ ደግሞ የሚባክን አይደለም ተግባባን አይደለም እኔ እናቷ ነኝ ያደራ ልጄ ናት ስለዚህ አንተ ከኔ መውሰድ አትችል ለሱ ይኸውልሽ ለመልካም ነገርሽ እግዚአብሔር ውለታውን ይክፈልሽ እኔም ከቻልኩ ደግሞ ብትከፍልሽ ደስ ይለኛል ውለታውን ብትከፍል ብትችል ማለት ነው ቡጡን ትወል ቢያንስ እኔ እንዳሳደገት ቡጡን አይደል ከዛ ባለፈ ግን ያንተ ውለታ ምንም የኔ ነገር አይኖርም እንዴ ስታዩ ዝም ብለሽ ዕቃ ይመስልሻል ልጅ አንስቼ እንደዚህ መተውልሽ አንተም እኮ አላያትም እስከዛሬ እኮ ያሳደግኩት ምን አይነት ቀልድ ነው ግን መቀልዱ እኔ አንቺና ባልሽ ግን ምን ይሄው ነው ለመናገር እውነት በጣም ታስቁኝ ሰዎች ናቸው በጣም ይኸውልህ እንዴት ነው የምታስቡት እንዴት ሁሉ ለማጋለጥ የምታስቡት ምክንያቱም የራስን እኔ እውነት የምብልሽ ዶዶ እሱ ነው እንጃኒ ብትሺ ጭንቅላቱን አስመርሽ ወይ ኪኒን ይወስዳል ማታ እየደበቅሽ ታጠጪውን ታበዩውን የሆነ ነገር እንጃ እንጂ ሰው በጤናው እንዲ ቀን በቀን ሴት ልጅን የሚደበድብ ጤነኛው እንደኔ ያጋጥሙኝ ያውቃል ይሄ ደግሞ ልንገርሽ ለልጅ የማይመለስም ያ ነው ትልቁ ስጋት ገባሽ እንጂ እኔ ካንቺ ጋር ብታድግ እኔ ምንም አይከፋኝም ነበር አንደኛ ነገር አንቺ ስለማከሽ ነው ካኑ ጋራ ተለይተናል አረ ካኑ ጋራ ከዚህ በኋላ በጫት ተመልሶ ይመጣል እሱ መጥፎ ማልቀስና መጥፎ የሚያገናኘኝ ምንም ማለት ነገር የለም እንደፈለጋችሁ ምን አገባኝ እኔ ለቡጡ እኔ በጭራሽ አላንስም እኔ ብቻዬን እስከዛሬ አሳድጋታለሁ አይደል ስለዚህ ከአያቷ ጋር አሁንም ቢሆን ተባብሬ ብቻዬን አሳድጋታለሁ አንተ ብቻህን አትፈልጋት ግን ደግሞ የአባት ፍቅር ያስፈልጋል ነገ እንድትወቅሰኝ አልፈልግም አካባቢ ልጄ እንድትኖር አልፈልግም እሱ ደግሞ 10 እየመጣ እዚህ ማሪ ተርበኝ እናንተ ሁለታችሁ ፍቅር ተሰጣት ትፈልጋለህ እንዴ ብትወስዳትስ እኔ ባለውበት ነው የምትሆን ባለውበት ማለት እሱ ልጄ በቃባራሩት መጀመሪያ በስትክክል አስረዳኝ አለበዚያ ግን ማለት ነው ማስረዳት እኮ ግዴታ የለብኝም ምንድነው የምትዩ እንዴ የልጅቷ አባት ነኝ እኮ የእንጀራ አባቱ አይደለም እኮ ምንድነው የምትዩ እያንዳንዱን ነገር ከኔ መልስ ለመስማት የምትፈልጊው አሁን ይልሽ አንድ ነገር ገርሽ እየመረረሽ ቢሆን እንድትውጪ የምፈልገው ሰሞኑን መጣል ልጄን ማሰጭኝ ከሆነ ደግሞ በህግ አግባብ እጅሽን ጠምዝሽ ይቀበልሽ ይልክ
ይሄ ደግሞ ይልሽ ስላሳደግሻት ለሁለት ዓመት ለሁለት ዓመት አባት አይሰጥም እንደዚህ አይነት ህግ ካለ ደግሞ በደንብ እሱን አብረን እናየዋለን ለማንም አይሰጥምሽ አዋራር በጣም የልጅ ጥማት ካለባችሁ እዛ ሄዳችሁ ከምታነሱበት ቦታ አንስታችሁ ማሳደግ መብታችሁ የኔ ልጅ ግን እንዲህ ግጅጭ ብለሽ አትሰጥም ማለት ይሄ ዕቃ አይደለችም እሺ የኔ ልጅ ገባሽ ዛሬ መጣ ልጅ ይቃልች ምናምን ትንሽ አታፍሪ ትንሽ ፍራት የሚባል ነገር የለም እንደኛ ይልሽ አባቷ ነው ወደድሽም ጠላሽም አባቷ ነው ምን ታነጫለሽ ለሰሽ እንግዲህ እናቷ ማጽን ተከቻተልሽ እስከሆነ አባቷ መሆኑን ራሱ አታውቅም አወኩኝ ምን ይታበስሽ ካንተ ይልቅ እኔ ጋር ትሮጣለች እኮ ምን ይታበስታል ነገር ይቀየራል ህግና ዲኤንኤ የሆነ ነገር ይቀየራል አንድ ነገር ልንገርሽ አሁንም ቢሆን ልንገርሽ ከዚህ በኋላ ልጄ እኔ ጋር ወሰድኳት ከአንድ አመት በኋላ አንቺን ትረሳሻለች ገና ልጅ የልጅቷን ጭንቅላት ግን አትበርዙታው ነው አሁን በስተክክልና በጣም በሰላማዊ መልኩ ነው ያወራው አይ እኔም ደግሞ ስሜት እያርክሽ ለመሰለሽ በጣም እንደወለድሻት አምጥሽ እንደወለድሻት አይነት ልጅ ነው አክት እያርክሻለሽ ያም ወፈፌ ባለሽም እንደወለዳት ባል ያሳድጋለሁ ምናምን መጀመሪያ እዚህ ካንቺ ጋር ያለው ነገር ይጨርስ የሰው ልጅ ጋር ከመንጠላጠሉ በፊት ማለት ነው ገባሽ አንደኛ ነገር አሁን ይኸውልሽ ልንገርሽ ልጄን ትሰጭኛለሽ ወይስ አሰጭኝ ይሄንን ነው ካንቺ ጋር በደንብ አድርጋ አሳምነህ ተቀምጥ አብረን ነው ቡጡን አብረን አልሰጥም ላንተ እኔ ሰጠው ማለት ነው ራሴ እንግዲህ ይሞን አለበት ላንተ እሷ ነው ሰጠው ያው እንግዲህ ራስሽን ለመግደል ለማንኛውም ካሁን ተዘጋጅ እሺ ለምን ልጅቷን ስለማስቀጥ እሱን ያለ እሺ ላንተ የሚሰጥ ህግ ካለ በደንብ እንከስስበት ደንድሮ ማይሰጠኝ እስቲ ንገረኝ ማይሰጥበት ምን ምክንያት አለ ማይሰጥበት ምን ምክንያት አለ እስቲ ንገረኝ ለአባትነት የሚበቃ ምንም አይነት ነገር ስላለ ማን ነው አንቺ ነሽ ገንዘብ ብቻ አይደለም አባትነት እሺ ገንዘብ ብቻ አይደለም ገንዘብ ብቻ ቢሆን ኖሮ ስንት ሰው ይሄን በገንዘብ በጣም ከዚህ በኋላ ከፈጣሪ ጋር አብረን በመናደርገው ነገር ይመጣል እሱ እስቲ መጀመሪያ ሲሰማት ነው እስቲ መጀመሪያ ስለኔ ህይወት አንቺ ስለ ግል ህይወት ምን ያገባሻል ቀን ሰላም ሆኖ ማታ ክለብ እየዘለልክ የምታደርሰው ይሄ ቡጡን ወስዳል ትንሽ አታፍሩ ትንሽ ይኸውልሽ የኔ ጉዳይ ነው ያንቺ ጉዳይ አይደለም ስለዚህ ለእንዳንተ አይነት ተንከሲስ ደግሞ እያወኩኝ ቡጡን አሳልፌ አልሰጥህም ይሄን አምነ ተቀበል መቼስ እንግዲህ እናንተ ቤት መጥቻ አልኖርም አይደል ልጅን ለማሳደግ ስለዚህ ሰጥኝ ይሻል መተማየት ይችላል እኔ ደግሞ ልንገርሽ በሳምንት አንድ ቀን መተማየት ይችላል በሳምንት አንድ ቀን አይደለም ይልሽ ልንገርሽ አንቺ በሳምንት አንድ ቀን ከዚህ በኋላ ላታያት ትችላለሽ እሺ ይሄን ደግሞ ልንገርሽ ይሄን ቀንደሽን ደግሞ እዛው ታዩ እሱን በደንብ እናየዋለን እሱን አብረን እናየዋለን እሺ ለማንኛውም ሰሞኑን እንመለሳለን ለማንኛውም ተመልካቾቻችን ያያችሁት ነው ያለው ነገር ማን እንደሚወስዳት በደንብ የምናየው እስከምችል ድረስ ለፍቻ ሰድጊያታለሁ አሁን ደግሞ ወስዳታለሁ ብሎ እውነት ከሁለት ዓመት በኋላ ከመጣ ሰው ጋራ ህጉ ለሱ የሚፈርድ ወይ ደግሞ ለኔ የሚፈርድ መሆኑ በደንብ የምናየው ነው ሰዎች ሰላም